ይቅርታ ሄኒ ናንዴስቲ። አቤት እመጣው። ምንድነው ቤቱ ህግ የለውም እንዴ? በቁምጣ የሚያስተናግደው በቁምጣ አይገርምም? አላየሁትም ነበር። እዚህ ቤት ደግሞ ህግ ያላከበረ ለደቂቃ አይቆይም። ና እስኪ። አቤት ቦስ። ና እዚህ በሰው ፊት ምንም አልልህም። ቦስ ችግር አለ እንዴ? ለምንድን ነው ቁምጣ ለብሰህ የመጣው? አይደለም አለቃ። ዝም በል። ለምን እንደለበስህ ስታስረዳኝ አይደለም። ጀስት ጥፋትን አውቀህ እንድትወጣ ብዬ ነው። እሺ ግን አንዴ ነገርኩህ እኮ ከአንተ ጋር መከራከርበት ሰዓት የለኝም። ደሞዝን አስቤ እልክልሃለሁ። ሽሩጡን አስቀምጥና ውጣ። እሺ አመሰግናለሁ። ይኸው አምጣው ሽሩጡን። እኔ በህግ ቀልድ አላውቅም። ሄና ቀዩ አስተናጋጅ የት አለ? የቱ? ዮናስ። አሁን አባረርኩት እኮ። እንዴ ለምን ብሎ በቁምጣ ይመጣል? ስማ ልብስ የተበላሽቶ እኮ ተሆነ ልቆ የሰጠኝ እሱ ነው። ምን ታሳዝናለህ። ምክንያቱም እንኳን አትጠይቅም አይደል? አባት በጣም ይቅርታ ሳያውቅ አባረረህ አይደል? ችግር የለውም። እኔም ብዙ ላስረዳው አልሞከርኩም። በሱ ስም እኔ ይቅርታ ጠይቃለሁ። እንካቱታህን እና ደግሞ ወደ ስራ ተመለስ። በዛውም ደግሞ ምሳ ልጋብዝ። አመሰግናለሁ። ስራውን ልመለስ። ምሳው ግን ይቅርብኝ። እሺ ሰላም ናችሁ? ሰላም ነው። ይሄም አይነቱ ጨካኝ ነው። ምን ነው? ምን አረገ? እናቱ ከሞተች ገና 1 ወሯ ነው። አባቱ ደግሞ ታሞ ከተኛ ስንት ጊዜው። እና የሱ ጥፋት ምኑ ጋር ነው? የእናቱ 40 ሳይወጣ እንዴት ጥቁር ልብሱን አውልቆ ይዘንጣል? መዘነጡ እኮ ድሎቱን አያሳይም። አታዩ? ደስተኛ እኮ ነው። ስለ ሳቅ አልተከፋም ማለት አይደለም እኮ። የልቡን ቁስል የሚያውቀው እሱ ነው። እኔ ግን አይመስለኝም። ይሄኔ ታማሚ አባቱን ትቶ ሴት ጋር ነው የሚሄደው። የእሱን የውስጥ ትግል የሚሮጠውን ሩጫ አታውቂ። አንዳንዴ መድከምና መሰበራችን ግዴለሽ በመሆን ብቻ ይገለጥ። የሁሉም የውስጥ ትግል የተለያየ ነው። አንተ በዚህ ልክ ለምን እንደምትከራከርለት? አጉል አዋቂ ያጫውት። ማን ምን እያሳለፈ ምን እየሆነ እንደሆነ አናውቅም። እነሱን ማገዝና መደገፍ ባንችል እንኳን በነገርና በመሰለኝ ከመጣል እንቆጠር። ትሽ አሽቃባጭ። አትፍረጅ፣ ይፈረድብሻል። ፍርድ የፈጣሪ ብቻ ነው። ዛሬ ዘነዘርነው ዱላ ነገ መልሶ ራሳችንን ይመታል። እንደምነህ ልጄ? ጠፋህብኝ። ደህና ነህ ሆይ? ሁሉ ሰላም ነው ወይ? አብዬ ምን ነው? ምን አባይ እንዴት ነህ? ሁሌ አስብሃለሁ። በቃ አላጨናንቅህም እያልኩኝ ነው። እኔም ደህና ነኝ። ሁላችን ደህና ነን። አንተ እንዴት ነህ? ሰላም ነው ሆይ? እሺ በቃ ደውልልሃለሁ። ጠፋህብኝ፣ በጣም ቀራል። ጌታ ካንተ ጋር ይሁን። አይዞ በነገር ሁሉ አብሮነቱ ካንተ ጋር ይሁን። አንተ ቃል ኪዳን ያለህ ልጅ ነህ። አይዞ በር። እኔ በቃኝ። ምኑ ነው የሚበቃ? ሁሉም ነገር እስካሁን የገባንበት። ትቀልዳለህ እንዴ? ሱስ እንደ መግቢያው መውጫው ቀላል መሰለህ? የእናቴን አደራ በላው። ብዙ ጥፋቶችን አጠፋው። የእናት ልብ አይጨክንም፣ ይቅርታዋን ይለግሰኛል። ጥፋቱ ከሱ አልነበረም። በአግባቡ ነበር ያሳደገችኝ። ካሰመረችልኝ መስመር ወጣው። እማ ያ ትንሹ ልጅሽ አንቺ የምታውቂው ለኔም ጠፍቶብኛል። አንቺ ግን ሁሌም ትተማመኝብኛለሽ። እኔ ተስፋ ቆርጫለሁ። እናቴ የአንቺ ነገር ረፍዶ የቀባኝ ቀን ቀድሞ ይውሰደኝ። እናቴ ካምባላ ለራስሽ ኑሪ። መጦር ነበረብኝ፣ እየጦርሽኝ ነው። ለአንድ ነጠላ አነስኩብሽ አይደል? እናቴ ከአንቺ ሞት እኔ ልቅደም። ደግሞ ለእኔ ማሰብሽን አቁምሽ። ቻው። አባዬ ነገ ልደቴ ነው። ፎቶ መነሻ ብር ስጠኝ። ምን አገባኝ? ትንሽ አታፍሪም? በዚህ እድሜሽ ልደት ላክብር ስትይ። ኡፍ ተዋት እባክህ፣ ልጅ እኮ ነች። ያለ እድሜዋ አታስረጃት። እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? እንዴት ዋልሽ የኔ እናት? ውይ የኔ ልጅ ሁሌ ትቸገራለህ አይደል? ይኸው አባ። ምን አባቴ ላድርግ ይሁንዬ፣ ከወለዱ ላይቀር እንዳንተ ነው። እንኪ ለልጁ ስጪው። ለእኔስ ምን አገባኝ? እማዬ አየሽ አይደል? እኔ ልብሱን ጫማውን እያሳጠበኝ ልደቴ እንደሆነ እያወቀ ምንም ሳይገዛልኝ መጣ። ውይ ልጄ እየቀለደ እኮ ነው። ይሄ ላንቺ ነው። እማዬ አልቀለድኩም። ይሄ አንቺ የራስሽ ነው። ለእሷ ምንም አልገዛውላት። ካሁን በኋላ ለአንተ እኔ አንድ ነገር ካደረግኩ እኔ ምረት አይደለሁ። አንቺ ልጁን አትበጥብጪው፣ እያጥናበት እንጂ። ሁላችሁም እኔ ላይ ነው ብትነሱት። አባ ልጁ እያጠና ነው አላልከኝም ነበር እንዴ? አዎ እያጠና ነው። ምን ነው? ይኸው ቁጭ ብሎ ጌም እየተጫወተልህ ነው። እንደው ምን አባቴ ላርገው? እኔ እኮ ይሄን ልጅ መቆጣጠር አልቻልኩም። ባለ 1 መኝታ የለም፣ ባለ 2 ግን ላንተ ይሆናል። ቆንጆ ቤት አለኝ። በኋላ ናና አሳይሃለሁ። እሺ ወንድሜ ዛሬ ማላገኛልኝ በእናት የምግብና ያልጋውን ወጫቻ። ወይኔ ረሳሁት። በእናትሽ እንደምንም እስከ በኋላ አገኝልሻለሁ። እስክመጣ እዚህ ጠብቂ እሺ? ሄሎ። ቆይ ካንተ ጋር ሁሌ መጨቃጨቅ አለብኝ እንዴ? ለምንድን ነው ማትልክልኝ? ይቅርታ አድርግልኝ አለቃ። አንድ ቆንጅዬ ልጅ አለች። እሷን ትሞክራታለህ? አረ የሆነችውን በእናትህ ለትንሽ ጊዜም ቢሆን ልሞክራት። አንድ በጣም ጥሩ ቤት አለ። ሰውየው ደግሞ በጣም ደግ ነው። ለምን እሱን አትሞክሪው? አረ ይሁን ችግር የለውም። በጣም ጥሩ ተከታይ። ደርሰናል። ነይ ቦስ።
እሳት የላሰች ናት። የማትችለው የምግብ አይነት የለም። የፈረንጅ ትላለ የአበሻ። አረ የቻይናም ትችላለች። ያው ከፈለግከው። እንዴ መሲ እዚህ ምን ትሰሪያለሽ? መሲ ነው ስምሽ? ዮናስ አንተ ጋር ነው ስራ የምቀጠረው? ውጪ እንደነበርሽ ነበር የማውቀው። ዮናስ ላይሳካልኝ ነገር ብዙ ተንከራተትኩ። ከ5 ዓመት በፊት ምን እንዳልሽኝ ትዝ ይልሻል? በጣም ከሚቆጩኝ ነገሮች አንዱ አንተን አስቀይሜ መሄዴ ነው። ፍቅር ብቻውን ምግብ የሚሆን ይመስላል? ፍቅር ብቻውን የቤት ኪራይ የሚከፍልልን ይመስላል? ሰንፌ አይደለም፣ የአቅሜን ሁሉ እየሞከርኩ ነው። አንድ ቀን ደግሞ ያልፍልኝ። ቢያልፍልም ምኞቴ ነው። እኔን ግን ወደ ውጭ የሚወስደኝ ሰው አግኝቼ። መሄድሽ አልነበረም የጎዳኝ፣ አካሄድሽ እንጂ። በእናትህ ዮኒ ይቅርታ አድርግልኝ። አንቺ ውጭ ሄዳለሁ ብለሽ ተቀደሽ ነው እንዴ? ችግር የለውም። ሰማዮኒ ቶሎ ናሽ ይፈልጋል። ዮኒ ጫማ የተፈታ እና ምን ችግር አለው? አስርልሻለሁ። አመሰግናለሁ። አንተ ያማል እንዴ? እንዴት ይሄ ልጅ ጫማ ታስራለህ? ነገ እኮ ትንቀሃለች። አይግረም ወንድሜ፣ እቤት ውስጥ ስትሆንና ሰው ከሌለ አይደለም ጫማ ማሰር ስንት ነገር ታደርግ የለ እንዴ? አረ ቢያንስ ቦርሳውን ስጣት። ወንድ ልጅን አታሰድብ። ካም በኋላ ካንተ ምንም አይነት አስተያየት አልፈልግም። ሚስቴ እኮ ነች። ለሚስቴ ምንስ ባደርግላት? እንዲህ ዝቅ ማለት ግን የሚያዋጣ አይመስልም። አሁን ላለሁበት ደረጃ አብራኝ ዝቅ ብላ እዚህ ያደረሰችኝ እሷ ነች። አረ ተረጋጋ ብራዘር። እኔ አልኩህ እኮ እንዴት ከክብር በታች ዝቅ ትላለህ ነው። ወንድ ልጅ ክብሩ ሲጠብቅ ነው የሚያምርበት። የክብር ትርጉም ግን የገባህ አይመስለኝም። እሷ እንደሆነ አንድ ያውራሃለች። አንተ የጣልከውን ክብር ደግሞ እኔ አልሰበስብልህ። ሴታ እየሰደብከኝ አይደለም። ሁሉም ነገር ነገ ያጅ ነው። እሷ ግን ሁሌም አብራኝ ትቀጥላለች። ለወረኛ ደግሞ ቦታ አንሰጥ። እኔ ምን አገባኝ? በልጅና ወጥን ቀቅል። ታሳዝናለህ። ቱሪናፋ ቆይ አንተ ደደብ ነህ እንዴ? ያማሃል? ልክ ነሽ። የምሰራው ስራ የደደብ ነው። ቆይ ለምንድን ነው እያወቅህ ጥፋት የምታጠፋው? በቃ ውሸት ኑሮ ሰለቸኝ። ናፈቅሽኝ። ሚስትህስ ትንሽ እንኳን አታሳዝንህም እንዴ? በጣም ነው የምታሳዝነኝ። ከእሷ ጋር ተኝቼ እስቲል አንቺ ነሽ የምትናፍቂኝ። በቃ እርሳው። ጥሩ ፍቅረኛ ማቾች ነበርን። አሁን ግን የራሳችንን ህይወት ጀምረናል። ነበርን አትበይኝ። አሁንም መሆን እንችላለን። ዮናስ አትቀልድ። እኔ በጣም የሚወደኝ የሚያፈቅረኝ የሚንከባከበኝ ባል ነው ያለኝ። እሺ እኔ ሳላሳዝንሽ? አንተስ ሚስት አታሳዝንህ? በጣም ነው የምታሳዝነኝ። በእኔ በጣም እየተጎዳች ነው። ግን ካላጣው እንደማላገኝ አውቃለሁ። ገነትም ሞትን ይፈልጋል። አንቺን ለማግኘት ግዴታ እሷን ማጣት አለብኝ። እውነትም ደድበሃል። ለማንኛውም እኔን ስለማታገኘኝ የሞቀ ቤትን አታፍርስ። እሺ መቼም ቢሆን አልተውሽም። መክፈል ያለብኝ መስዋዕትነት ሁሉ ከፍላለሁ። ነገ ብትጠፋ የት ሄድክ ለማይልህ ሰው ምንም አይነት ዋጋ አትክፈል። ትቆጭበታለህ። እሺ